እግዚአብሔር ሳንጠይቀው የሚሰጥ አምላክ ከሆነ ለምኑ ይሰጣችኋል፣ አንኳኩ ይከፈትላችኋል። በስሜ ገና ምንም አልለመናችሁም፣ ትጉና ጸልዩ የተባልነው ታዲያ ለምንድን ነው? በዛሬው ቪዲዮ ስለ ጸሎት የጠየኳችሁን ጥያቄ መልስ ክፍል 2 ይዤላችሁ መጥቻለሁ። ስለሆነም የዚህን ጥያቄ መልስ ማወቅ ከፈለጋችሁ ቪዲዮውን እስከ መጨረሻው ድረስ መከታተላችሁን እርግጠኛ ሆኑ። ልጄ መንፈሳዊ ትምህርት እንዲማር እፈልግ ነበር፣ ግን ብላችሁ ከዚህ በኋላ የምትዘረዝሯቸው ምክንያቶች ይቀራሉ። ምክንያቱም እኛ ቤታችሁ ድረስ ልንመጣ ነው። ወላጆች ይሄ ቪዲዮ ለእናንተ ነው። የቤተ ክርስቲያንን መሰረታዊ ትምህርት ከምግባር ጋር አስተባብረው በያዙ ሴት ሰንበት ተማሪዎቻችን የልጆችውን መንፈሳዊ እውቀት ያሳድጉ። በነገራችን ላይ ትምህርት ብቻ አይደለም፣ ልጆቹ ያሉበት ቤታቸው ሆነው በገና፣ ስዕል፣ ዝማሬ ይማራሉ። እግዚአብሔር ፈቅዶ አብረን ብንሰራ ዓላማቸውን የሚያውቁ መንፈሳዊ ልጆች ይኖሩናል። ደውሉልን። ሰላም ውድ ቤተሰቦቼ እንዴት ናችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ይህ ዩቲዩብ ነው። በመንፈሳዊ ህይወታችን አብረን የምናድግበት መንፈሳዊ ቻናል ነው። የሁልጊዜም የዩቲዩብ ቤተሰቦቼ የሆናችሁ ሁላችሁ ቪዲዮን ስትጀምሩ ላይክ በማድረግ መጀመርና ለብዙ የእግዚአብሔር ቤተሰቦች እንዲዳረስ ሼር ማድረግ አትርሱ። ስለ መንፈሳዊ ነገር መወያየት፣ መስማት፣ ማውራት የምትፈልጉ ሁሉ ደግሞ የደውል ምልክቷን በመጫን የዩቲዩብ ቤተሰብ እንድትሆኑ እኔ እህታችሁ በፍቅር ጋብዛችኋለሁ። እንደሚታወቀው የዛሬ ሳምንት አካባቢ ስለ ጸሎት ጥያቄ ጠይቄያችሁ ነበረ። ከዛም በኋላ ደግሞ ክፍል 1 መልስ ይዤላችሁ መጥቻለሁ። የተስፋ ህይወት ከሚለው የአቡነ ሺኖዳ መጽሐፍ የክፍል 1 መልስ ይዤላችሁ መጥቻለሁ። አሁንም ከዚሁ መጽሐፍ ክፍል 2ን የማጋራችሁ ይሆናል ማለት ነው። ባለፈው እንግዲህ ክፍል 1 ያየነው ምንድነው? እግዚአብሔር ምንም ሳንጠይቀው የሚሰጥ አምላክ መሆኑን፣ ሁሉ ነገር እሱ ላይ መጣል እንዳለብን፣ ከጸለይን እንኳን ነገሩን እሱ ላይ መጣል እንዳለብን፣ ቀድሞውንም ደግሞ እግዚአብሔር ሁሉን አዋቂ ስለሆነ ሳንጠይቀው የሚሰጥ አምላክ መሆኑን በጣም በተለያዩ የመጽሐፍ ቅዱስ ክፍሎች ከመጽሐፉ ላይ ሪቪው ለማድረግ ሞክረናል። ዛሬ ደግሞ ታዲያ እንደዚህ ከሆነ ትጉና ጸልዩ የተባልነው ለምኑ ይሰጣችኋል የተባልነው ለምን ጉዳይ እንደሆነ በዚሁ መጽሐፍ የምናይ ይሆናል። በቃሌ መሰረት እግዚአብሔር ቢወድና ቢፈቅድ መጽሐፉን ሌላ ቀን ሙሉ ምዕራፎቹን ማለት 15ቱንም ምዕራፎች ሪቪው ማድረግላችሁ ይሆናል። ለዚህ ጥያቄ መልስ ግን ባለፈው እንደነገርኳችሁ ምዕራፍ 8 ላይ ያለውን ርዕስ ብቻ ነው የምናየው። ስለዚህ ዛሬ በክፍል 2 ለምን ሁልጊዜ እግዚአብሔርን መለመን እንዳለብን፣ መጠየቅ ያለብን ለምን እንደሆነ፣ እንደዛስ የተባልነው በምን ጉዳይ እንደሆነ እናያለን ማለት ነው። ባለፈው ትንሽ ረዘም ስለሚል ራሴ ነኝ አጠር አድርጌ የነገርኳችሁ። ዛሬ ግን አጭር ስለሆነ ቃል በቃል ላነብላችሁ ከመጽሐፉ ማለት ነው። እዚሁ ምዕራፍ 8 ላይ ያለ ነውና ልግስናና እምነት ይላል ቀጣዩ ክፍል ማለት ነው። ቅዱሳን እግዚአብሔር ሳይጠይቁት የሚሰጥ አምላክ ለመሆኑ እርግጠኞች ስለሆኑ እርሱን ከማግኘት ሌላ ምንም እንዲያገኙ አይጠይቁም። ነቢዩ ዳዊት በጸሎቱ እንዲህ ብሏል። አንተ ፊቴን እሹት ባልክ ጊዜ አቤቱ ፊትህን እሻለሁ፣ ልቤ አንተን አለ። ፊትህን ከኔ አትሰውር። እግዚአብሔርን አንዲት ነገር ለመንኩት፣ እርሷንም እሻለሁ፣ በሕይወቴ ዘመን ሁሉ በእግዚአብሔር ቤት እኖር ዘንድ። ከዚህ ውጪ ሌሎች ነገሮች በሙሉ አላስፈላጊ ናቸው። ጌታም ለእኛ የሚሰጠን ሳንጠይቀው ነው። ይህንንም በግልጹ ተናግሮታል። ነገር ግን አስቀድማችሁ የእግዚአብሔርን መንግሥት ጽድቁንም ፈልጉ፣ ይህም ሁሉ ይጨመርላችኋል አለን እንጂ እነዚህን በሙሉ በኋላ ጠይቁ አላለንም። በሌላ አባባል እንዲህ ማለት ደግሞ እግዚአብሔር ሳይጠይቁት እነዚህን ሁሉ ይሰጣችኋል ማለት ነው። ለዚህም ነው ጌታ ባስተማረን የዘወትር ጸሎት ውስጥ መንፈሳዊ ልመናችንን ከእግዚአብሔር መንግስትና ከጽድቁ ጋር አያይዘን እንድናቀርብ የነገረን። የተቀሩትን ነገሮች በሙሉ እኛ እንደምንፈልጋቸው እሱ ስለሚያውቅ ይሰጠናል። እንደ ሩሩህነቱ ያልጸኑ ልጆቹ የሚያስፈልጋቸውን ነገሮች ስለሚያውቅ በመዋከብ ለማግኘት ከሚጠይቁት ጥያቄዎች ሁሉ ያድናቸዋል ይላል። ይህ ነገር በጣም ነው የሚገርመኝ። ማለት ከመዋከብ ለማግኘት ከሚጠይቁት ጥያቄዎች ሁሉ ያድናቸዋል። አውቆ መስጠቱ ብቻ ሳይሆን ተዋክበን እንዲሁ በሰውነት ባህሪያችን ዝም ብለን የምንፈልገውን ነገር የማይጠቅመንን ነገር እንኳን ከመስጠት ይከለክለናል። በዚህ ራሱ ይጠብቀናል ማለት ነው። ይሁን እንጂ እግዚአብሔር ደካሞች የሚያስፈልጋቸውን እንዲጠይቁት ፈቅደዋል። እንዲህም ብለዋል፣ ለምኑ ይሰጣችሁማል። ይህ ማለት ደግሞ በመለመን ስትቆዩ እስኪሰጣችሁ ድረስ ሐሴት ከማድረጋችሁ በላይ እምነታችሁ ያድጋል ማለት ነው። እምነታችሁ አደገ ማለት ደግሞ እግዚአብሔርን መንግስቱንና ጽድቁን ለማየት እንጂ ሌላ ለማግኘት ወይም ለመቀበል አትለምኑ ማለት ነው። ደስታችሁ ፍጹም እንዲሆን ለምኑ ትቀበሉም አላችሁ። እግዚአብሔር ታናናሽ በተባሉ ልጆቹ የሚቀርቡትን ልመናቸውንና ጥያቄያቸውን ሰውን ወዳጅ በሆነ ቸርነቱ ያዳምጣቸዋል። ለልጆቹ ልመናዎች በሙሉ መልስ የሚሰጠውና ሰውን ሁሉ የሚወድደው እግዚአብሔር እጹብ ድንቅ አምላክ ነው። ስለዚህ ለምኑ ይሰጣችኋል ተብለን የተነገረን ማለት በመለመን ስንቆይ እምነታችን እያደገ ይመጣል። እምነታችን አደገ ማለት ደግሞ የምንጠይቀው ራሱን እግዚአብሔርን ጽድቁንና መንግስቱን ብቻ ይሆናል ማለት ነው።
ስለዚህ ለምኑ ይሰጣችኋል የተባለው ለምድራዊ ነገር ብቻ ሳይሆን በመሰረታዊነት እግዚአብሔርን ጽድቁንና መንግስቱን እንድንጠይቅ ነው። ምክንያቱም እየለመንን ስንቆይ እምነት እያደረግን ተስፋ እያደረግን እንመጣለን። ተስፋ ያደረገ ሰው ደግሞ ያመነ ሰው ደግሞ ቀጣይ የሚጠይቀው እግዚአብሔርን ራሱን ነው እንጂ ሌላ ምድራዊ ነገር አይደለም ማለት ነው። ከዚህ በመቀጠል ደግሞ እግዚአብሔር ላይ ፍጹም እምነት ያለው ሰው እንዴት እንደሚሆን ነው የሚናገረው። በእግዚአብሔርና በልግስናው የሚተማመን ሰው በሰላም በእቅፉ ውስጥ ያርፋል። እንዲህ አይነቱ ሰው እግዚአብሔር ሁሉንም ነገር ሁልጊዜ እንደሚቆጣጠር እርግጠኛ ነው። ጴጥሮስ ለእርሱ በሚወስደው እርምጃ ላይ እርግጠኛ ስለነበር በእስር ቤት ውስጥ ጭልጥ ያለ እንቅልፉን ተኝቶ ነበር። ይህ ስለሆነም የሚያድነው መልአክ መጥቶ ጎኑን በመምታት እስኪያነቃው ድረስ ከተኛበት አልተነሳም። ቅዱስ ጴጥሮስ ሄሮድስ ሊገለው ማቀዱን እያወቀ ጭልጥ ብሎ ያለ ሐሳብ መተኛቱ እግዚአብሔር ደህንነቱን እንደሚጠብቅለት እርግጠኛ ስለሆነ ነው። ነቢዩ ዳዊት በመዝሙሩ እንዲህ ብሏል፣ እግዚአብሔር እረኛዬ ነው፣ የሚያሳጣኝም የለም። ሰው ምንም ካልፈለገ ምንም አይጠይቅም፣ እግዚአብሔር ሁሉንም ይጠብቃልና። ይህ ከሆነ ደግሞ ቅዱስ ጎርጎርዮስ በቅዳሴው የተናገረውን አብረን እንላለን። ከድንቅ ስራዎችህ ምንም እንዳልመኝ አድርገህኛል። እግዚአብሔር ምን ትፈልጋላችሁ ብሎ ቢጠይቀን ምን እንለዋለን? እንደ ቅዱስ ጎርጎርዮስ ልንመልስለት እንችላለን? ጌታዬ ሆይ ምንም እንዳልመኝ አድርገህኛል። ሕይወቴን በሙሉ አንተን በማመስገን ባሳልፍ እንኳን ይህ ለአንተ በቂ አይደለም። ስለዚህ እኔ የምፈልገውን ነገር በሙሉ አንተ ትሰጠኛለህ። ጌታዬ ሆይ ስጦታዎቹ ሁሉ እኔ ከምፈልገው በላይ ለእኔ ተሰጥተውኛል። አንተ የኔን ፍላጎት ስለምታውቅ ምንም ያሳጣኸኝ ነገር የለም። ምንም እንዳልጠይቅህ ያደረገኝን ሰው ወዳድ ፍቅርህን ማመስገንና ማወደስ ብቻ ነው። የቅዱስ ጎርጎርዮስ መልስ ግን አይደንቃችሁም? ማለት ከድንቅ ስጦታዎችህ ምንም እንዳልለምን አድርገኸኛል ይላልና በቃ እግዚአብሔር አሁን መጥቶ ነገር ልስጣችሁ ምን ልስጣችሁ ብሎ ቢጠይቀን ይሄን መመለስ ከቻልን የሚገርም እምነት ነው ያለን ማለት ነው። ቅዱስ ጴጥሮስም አስቡት፣ በእግዚአብሔር ላይ ካለው መተማመን የተነሳ እስር ቤት ውስጥ ነው የተኛው። ሰው እስር ቤት ውስጥ እንዴት ይተኛል? ትንሽ ነገር እንኳን እኛ እንዴት እንደምታስጨንቀን ታውቃላችሁ አይደል? እነ ቅዱስ ጴጥሮስ ያሉ እምነታቸው ከፍ ያለላቸው ሰዎች ግን እስር ቤት ውስጥ ራሱ ይተኛሉ። መልአክ መጥቶ ነው የቀሰቀሰው በነገራችን ላይ፣ ምክንያቱም ከሱ በላይ የሚያስብለት እግዚአብሔር እንዳለ እርግጠኛ ስለሆነ ነው። ቅዱስ ጎርጎርዮስ ደግሞ በቃ ምንም እንዳልጠይቅ አድርገኛል፣ ምክንያቱም ኦልሬዲ ስጦታዎች ከበቂ በላይ ናቸው። ምን እንደሚያስፈልገኝ ስለምታውቅ እኔ ምንም መጠየቅ የለብኝም እና ባመሰግንህ እንኳን እድሜ በቂ አይደለም ነው ያለው። ስለዚህ የሚያሳየው ደግሞ አንደኛ በእግዚአብሔር ላይ ያለን እምነት ምን ያህል መሆን እንዳለበት ነው። እግዚአብሔር ሁሉ እንደሚሰጠን ማመን ነው። ሁለተኛ ነገር ደግሞ ጸሎት የሆነ ልመና ብቻ እንዳልሆነ ጸሎት ምስጋናም ጭምር ነው እንጂ የሆነ ነገር እንዲደረግልን መጠየቅ ብቻ እንዳልሆነ ነው የቅዱስ ጎርጎርዮስ ንግግር የሚነግረን ማለት ነው። አንድ ሰው ታዲያ ፈተና ሲገጥመን ምን እናደርጋለን ብሎ ቢጠይቅ በእንክብካቤውና በፍቅሩ የሚታመኑ የእግዚአብሔር ልጆች የማይመች ነገርና ፈተና በጭራሽ አያስጨንቃቸውም ብለን እንመልስለታለን። እንዲህ ያለውን ችግርና መከራ በሙሉ በእግዚአብሔር እጅ ላይ ስለሚጥሉት እርሱ ሕይወታቸውን ያደላድላል። እንደ እግዚአብሔር ሰውን የሚወድ ማንም የለም። ከእርሱ የበለጠ እኛን ሊንከባከብ የሚችል ማንም አይኖርም። ስለዚህ ሁሉም ነገር በእርሱ እጅ ውስጥ ካለ ምንም ሊባል ወይም ምንም ሊፈልግ አይቻልም። ስለዚህ አሁን አንዳንድ ሰው መከራ ውስጥ ሆኜ ታዲያ እንዴት ነው ማድረገው ቢል የእውነት የእግዚአብሔር ልጅነት ፊሊንግ ካለው ውስጡ ሁሉም ነገር እግዚአብሔር ላይ ጥለዋል ማለት ምንም የሚያስጨንቀው ነገር አይኖርም። ሁሉን የሚቆጣጠር እግዚአብሔር እንዳለ ስለሚያምን በመከራ ውስጥ እንኳን የሚያስበው ምስጋናውን የሚያስበው እግዚአብሔርን እንጂ እንዴት ከዚህ ልውጣ ብሎ አይደለም የሚጨነቀው። ይሄ የእምነት ደረጃችንን ነው የሚፈትነው ማለት ነው። በአጠቃላይ እንደዚህ ብለን እንድንጸልይ በትጋት እንድንጸልይ የተፈለገበትን ርዕሰ ጉዳይ አንስቶ ይሄን ምዕራፍ ይዘጋዋል ማለት ነው። ምን ይላል መጨረሻ ላይ? እርሱ ልባችንን ስለሚፈልግ የእግዚአብሔርን ፍቅር መፈለጋችን ብቻ በቂ ነው። እግዚአብሔር እንድንወደው አያስገድደንም። ይልቁንም የሚፈልገው በራሳችን ፍቃድ እንድንወደው ነው። እርሱን የሚያስወድደን ኃይል ቢጎልብን ወይም ብናጣ እርሱን ከጠየቅነው በመንፈስ ቅዱስ አማካኝነት ልቦናችንን ሁሉ በዚህ ኃይል ይሞላልናል። እግዚአብሔር በመለኮታዊ ኃይሉ ሊያስፈራራን አይፈቅድም። ይልቁንም በፍቅሩ ይስበናል እንጂ። እንዲያውም እንዲህ ይለናል፣ ልጄ ሆይ ልብህን ስጠኝ። የእግዚአብሔር ፍቅር በልባችን ውስጥ ከነገሰ ማናችንም ብንሆን ከዚህ ዓለም ምንም አንፈልግም። ይህ ከሆነ ጌታን እንዲህ እንለዋለን፣ በምድር ውስጥ ከአንተ ዘንድ ምን እሻለሁ? ከሐዋርያው ቅዱስ ጳውሎስ ጋር ደግሞ በድጋሚ እንዲህ እንላለን፣ አዎን በእውነት ከሁሉ ይልቅ ስለሚበልጥ ስለ ክርስቶስ ኢየሱስ ስለ ጌታዬ ዕውቀት ነገር ሁሉ ጉዳት እንዲሆን እቆጥራለሁ፣ ክርስቶስንም አገኝ ዘንድ። ስለዚህ ጥያቄያችን እግዚአብሔርን፣ ፍቅሩን፣ መንግስቱንና ጽድቁን ብቻ ከሆነ ይህ ይበቃናል። እግዚአብሔር የሚያስፈልጉህን ሌሎች ነገሮች በሙሉ ስለሚያውቅ ልብህን በተስፋ ከመሙላቱም በላይ በፍቅሩና በእንክብካቤው የሚያስፈልግህን ሁሉ ይሰጥሃል ይላል። ስለዚህ የዚህ ምዕራፍ መዝጊያ ወይም ደግሞ በአጠቃላይ እንደዚህ የተባልንበት ምክንያት
በማስቀመጥ ነው ይሄን ምዕራፍ የሚዘጋውና ሳጠቃልልላችሁ ወደ 4 የሚሆኑ ነጥቦችን አንስቼ ይህን ቪዲዮ ጨርሳለሁ ማለት ነው። ማለት እንድንረዳው የፈለኩት ነገር ከዚህ ከጸሎት ጥያቄ ጋር ተነስቶ እንድንረዳው የፈለኩት አንድ ነገር አንደኛ ጸሎት የሆነ ነገር መለመን ብቻ እንዳልሆነ እንዲገባን ነው። ማለት ጸሎት ማለት ሄደን እግዚአብሔር እንዲያደርግልኝ እንዲሆነ እንዲህ ብሎ የሆነ ነገር ሊስት አድርጎ ዝም ብሎ እግዚአብሔር ባለ ዕዳ ይመስል ከሱ የምንቀበልበት ነገር አይደለም። ጸሎት ዝም ብለን ከሱ የሆነ ነገር የምንቀበልበት አይደለም። ጸሎት ማለት ከእግዚአብሔር ጋር መነጋገር ነው። ወይም ደግሞ ጸሎት ልመና ብቻ አይደለም፣ ምስጋናንም ያካትታል። ለዚህ ነው የትኛውም በቤተክርስቲያናችን የታዘዙ ጸሎቶች ላይ ብታዩ ልመና የለውም። አብዛኛው ምስጋና ወይ ንስሐ እና የእግዚአብሔር ስራዎች ማድነቅ ላይ ነው ብዙ ነገር የሚያተኩረው እና ጸሎት የሚባለው ነገር አይምሯችን ላይ ሲመጣ ልጅ ከአባቱ ጋር የሚያደርገው ንግግር በቃ ከአባታችሁ ጋር ከወላጅ አባትና እናታችሁ ጋር የምታደርጉት የፍቅር ንግግር አለ አይደል? ከእነሱ ምንም ሽታችሁ ሳይሆን እነሱን ፈልጋችሁ እነሱን ማነጋገር ማየት ናፍቋችሁ ነው የምታነጋግሯቸው። ልክ እንደዛ ጸሎት ምስጋና ጭምር ነው፣ እሱን ማድነቅ ነው። በቃ ከሱ ጋር ያለንን ግንኙነት የሚያጠናክር ነገር ነው። ልክ እንዳልኳችሁ አሁን ሁለተኛው ነጥብ ምንድነው? ጸሎት አሁን እንዲህ ለምኑ ይሰጣችኋል ትጉና ጸሉ የተባለው የልጅና የአባታችን ፍቅር እንዲጠነክር ነው። ማለት ሁሌ ለጸሎት እግዚአብሔር ፊት ስንቆም በመካከላችን ያለው ግንኙነት እየጠበቀ ይመጣል። ለምሳሌ ሁሌ የምታወሩት ሰው እና ከስንት አንዴ የምታወሩት ሰው ጋር ያላችሁ ግንኙነት አንድ አይደለም። ስለዚህ ሁሌ ከምታወሩት ሰው ጋር በጣም ኦፕን ናችሁ፣ ግልጽ ናችሁ። ምንም ነገር ቢሆን የምትሮጡት እዛ ሰው ጋር ነው። ስለዚህ ጸሎትን ለመድን ማለት ከእግዚአብሔር ጋር ያለን ግንኙነት በጣም እየጠነከረ ይመጣል ማለት ነው። እና ሌላው እንዲህ የተባልንበት ሁሌ ጸሎ የተባልንበት ምክንያት ደግሞ ዘወትር በፊቱ መቆም እንድንለምድ ነው። በምንም ጉዳይ ላይ እግዚአብሔርን በሕይወታችን ኢንቮልቭ እንድናደርገው ነው። ቅድም እንዳልኳችሁ ጸሎት ሲባል የግዴታው ነገር መለመን ሳይሆን በየትኛውም አጋጣሚ ነው። አሁን ጸሎት ሲባል ስርዓቱን ማሟላት ላይጠበቅብን ይችላል። ለምሳሌ ነጠላ ለብሰን ጸሎት ቦታ ቆመን ማለት በአእምሯችን ሁሌ ከእግዚአብሔር ጋር ማውራት መልመድ የለም። ታክሲ ውስጥ ሆናችሁ፣ በራሳችሁ መኪና እየሄዳችሁ፣ ስራ ቦታ ኤኒ ታይም እግዚአብሔር እስቲ በዚህ ጉዳይ ላይ ምን ትላለህ አባቴ እንዲህ እኮ አስቤ ነበር። ሁሌ በቃ እግዚአብሔርን በአእምሯችሁ ውስጥ ማነጋገር፣ ይሄን ሀቢት ማድረግ በቃ የለም ምንም ጉዳይ ላይ እሱን ኢንቮልቭ ማድረግ ማስቀደም። ምን ትላለህ በዚህ ጉዳይ ላይ ብላችሁ የሆነ በጣም ወዳጃችሁ አላ ሁሉ ነገር የምትነግሩት ምንም ነገር የማታስቀሩለት ልክ እንደዛ ያንን ግንኙነት ከእግዚአብሔር ጋር ማድረግ በአእምሯችሁ በልባችሁ ሁሌ እግዚአብሔርን ማሰብ እና ያንን ሪሌሽን ለማጠንከር ነው ሁልጊዜ ትጉና ጸልዩ የተባለው። ልክ እዚህ ምዕራፍ መዝጊያ ላይ እንደተጠቀሰው በዋነኛነት ለምኑ ይሰጣችኋል፣ ትጉና ጸልዩ የተባልነው፣ አንኳኩ ይከፈትላችኋል የተባልነው ስለ 3 ነገር ነው። አሚን ስለ 4000 ይህም አንደኛ ስለ እግዚአብሔርን ስለመፈለግ ራሱ እግዚአብሔርን መጽሐፉም ይላል አይደል? በአጠቃላይ ጥያቄያችን ሊሆን የሚገባው እግዚአብሔርን ፈልገን ፍቅሩን ፈልገን መንግስቱን ፈልገንና ጽድቁን ፈልገን መሆን አለበት። እምነታችን ባይዞ ከፍ እያለ በመጣ ቁጥር የምንጠይቀው ይሄን ነው። አባ ገብረ ኪዳን እንደውም የሆነ ስብከታቸው ላይ ምን ብለዋል? አሁን ሕፃን ልጅ እናትና አባቱን ሊጠይቅ የሚችለው ምንድን ነው? ወይ ዳቦ ነው ወይ ደግሞ እንጀራ የሚበላ የሚጠጣ ነገር ነው ሊጠይቅ የሚችለው። እድሜያችን ከፍ እያለ ሲመጣ ግን በጣም ሲሪየስ የሆኑ ጉዳዮችን ከእናት ከአባቶቻችን እንጠይቃለን አይደል? እናማክራቸዋለን። ማለት እምነታችን እየጨመረ ሲመጣ የምንጠይቀው ነገር ይለያያል። ልክ እንደዛ አሁን እኛ ህፃናቶች ስለሆንን በእግዚአብሔር ፊት የዕለት እንጀራ ነው የምንጠይቀው። የዕለት እንጀራ ስላችሁ ምድር ላይ ስላለው ነገር ብቻ ሆኗል ጥያቄያችን። እምነታችን ከፍ እያለ ሲመጣ ግን የምንጠይቀው ራሱ እግዚአብሔርን ነው። የምንጠይቀው መንግስቱንና ጽድቁን ነው። አሁን ብዙ ጊዜ አይታችሁ ከሆነ ሰዎች እድሜያቸው በጣም እያደገ በመጣ ቁጥር የእናትና የአባት ቫሊዩ በጣም እየገባቸው ይመጣል። ማለት እሱን ብቻ በፈለግኩት ኖሮ እናቴን ብቻ እሷን ብቻ ከእሷ ጋር ማውራት ብቻ በለመድኩ ኖሮ ምንም ባልጠየኳት ኖሮ ይላሉ አንዳንድ ሰዎች። ማለት ይጸጸታሉ። ከእናታቸው ጋር ያላወሩበት በደንብ ጊዜ ያላሳልፉበት ጊዜ ይጸጸታቸዋል። ምን ሲሉ ሲያድጉ አይደለ? ልክ እንደዚህ ሁሉ እኛ አሁን ህፃን ስለሆንን የምንጠይቀው ምድራዊ ነገር ነው። በእምነታችን ከፍ እያለን ስንመጣ ግን እግዚአብሔር ራሱን ነው የምንጠይቀው። መንግስቱን ጽድቁን ነው የምንሻው። ለዛ ነው በጣም በለመነን ቁጥር እምነታችን ያድጋል። እምነታችን አደገ ማለት ደግሞ የምንጠይቀው ይሄን ነገር ነው ማለት ነው። ግን አሁን ያው እምነታችን ዝቅተኛ ስለሆነ እዚህ ደረጃ ላይ ለመድረስ ምንም ነገር ለመጠየቅ እሺ እንሂድ፣ ችግር የለውም ብቻ እግዚአብሔርን ለማነጋገር ለማመስገን ምንም ነገር ፈልገንም ብቻ እንሂድ። ያ መመላለሳችን ነው ወደ እድገቱ የሚያመጣን፣ መንግስቱን ወደ መሻት እግዚአብሔርን ወደ መሻት የሚያመጣን ይሄ መመላለሳችን ነው። እንደውም አንድ መምህር ምን ሲሉ ሰምቻለሁ፣ የሆነ ነገር ፈልጋችሁ በጣም በተመላለሳችሁ ቁጥር በቃ ነገሩ ይቀርና ከእግዚአብሔር ጋር ብቻ ትጠበቃላችሁ። ለዛም ነው አንዳንድ እግዚአብሔር በአንዳንድ ጸሎቶች ላይ የሚዘገየው። ከነገሩ ይልቅ እሱን እንድንፈልገው ከእሱ ጋር መሆንን መመላለስን ሀቢት እንድናደርግ ስለሚፈልግ ነገሩን ያዘጋየዋል እንጂ ዝም ብሎ እየተቀበሉ መሮጥ ይሆናል። ካለበለዚያ ዝም ብለን ይሰጠናል እንሮጣለን። እንደዛ መሆን ስለሌለበት ከምንፈልገው ነገር ይልቅ ራሱ እግዚአብሔርን መፈለግ ስላለብን ነው። እና በእነዚህ በዋና ምክንያቶች ነው ለምኑ፣ አንኳኩ፣ ትጉና ጸልዩ፣ በስሜ ምንም አልለመናችሁም እየተባለ ነው ማለት ነው። እንግዲህ በአጠቃላይ ክፍል 2 ይሄን ይመስላል። በእነዚህ በሁለት ክፍሎች ስለ ጸሎት ያላችሁ
ጥያቄ ወይም እንደኔ ጥያቄ ኖሮባችሁ ከሆነ አሰም ፖይንት እንደተመለሰላችሁ ተስፋ አደርጋለሁ። እናንተ በዚህ ጉዳይ ላይ ያላችሁን ሀሳብ አስተያየት ኮመንት ላይ ጻፉልኝ። እግዚአብሔር ቢፈቅድ ደግሞ ቀጣይ ላይ መጽሐፉን በደንብ ሪቪው የምናደርግ ይሆናል። ሙሉ ምዕራፎቹን በጣም የሚገርም መጽሐፍ ነው። በድጋሚ የምታገኙት ከሆነ እንድታነቡት እኔ እመክራችኋለሁ። እንግዲህ እንደሚታወቀው በተለያዩ ምክንያቶች በአንድም በሌላ ምክንያቶች ልጆቻችሁን ሰንበት ትምህርት ቤት መላክ ላልቻላችሁ፣ ልጆቻችሁ ከ5 እስከ 10 እድሜ ክልል ውስጥ ያሉ ወላጆች የትም ሳትሄዱ እኛ ልንመጣ እንደሆነ ነገረናችሁ ነበረ። ከመንፈሳዊ ትምህርት ውጭ በጋው ሲመጣ ደግሞ ዓለማዊን ትምህርት ያካተተ በስነ ምግባር በቤተክርስቲያን ስርዓት ባደጉ ሰንበት ተማሪዎቻችን ዓለማዊም መንፈሳዊም ጥናት እናስጠናለን። ከዚህ ውጭ መንፈሳዊ ክህሎቶች እንደ በገና፣ እንደ ዝማሬ፣ እንደ ስዕል፣ እንደ ግዕዝ ቋንቋ፣ እንደ ምልክት ቋንቋ እነዚህን ሁሉ በሚሰጡ እጅግ በጣም የተወደደ መልካም ስነ ምግባር ባላቸው ሴት ተማሪዎቻችን ቤታችሁ ድረስ ልንመጣ እንደሆነ በድጋሚ ለማብሰር ወዳለሁ። ከእናንተ የሚጠበቀው ዲስክሪፕሽን ላይ በማስቀምጥላችሁ ስልክ እየደወላችሁ ልጆቻችሁን ማስመዝገብ ነው። አብረን እግዚአብሔርን የሚያውቁ እግዚአብሔርን የሚፈሩ ልጆችን እናሳድግ ለማለት ወዳለሁ። አሁን የዘራንባቸው የእግዚአብሔር ቃል ፍሬውን የምናየው ሲያድጉ ነው። ያኔ የመንፈሳዊነትን ፍሬ በልጆቻችን ማየት እንችላለን። ስለሆነም ደውሉልን፣ በራችን ክፍት ነው። አሁንም ሁልጊዜ ምዝገባ አለ። ስለዚህ መደወላችሁን አትርሱ። እግዚአብሔር ቢወድና ቢፈቅድ በሚቀጥለው ደግሞ በሌላ ቪዲዮ እና በሌላ ሀሳብ እንገናኛለን። እስከዛው ድረስ በያላችሁበት ሰላም ሁኑልኝ። ሁሌም እንደምንለው ክርስቲያናዊ መንፈሳዊነት ዘለዓለማዊነት ነውና ራሱ እግዚአብሔርን ፍቅሩን ጽድቁንና መንግስቱን ሽተን የምንናፍቃትን ተስፋ የምናደርጋትን መንግስቱን ለመውረስ የበቃን ያድርገን።